ሰላም ሰላም እንዴት ናችሁ? እንኳን ለፋሲካ በዓል አደረሳችሁ። በእርግጥ በዓል ገና ነው፣ ግን ያው እየተዳረሰ ነው። እንኳን አደረሳችሁ። ዛሬ አብረን የምንሰራው በጣም ቆንጆ የሆነ የተለያየ ከለር ያለው ህብስት እንጋግራለን። ያው የፋሲካ ህብስት ወይም ደግሞ የትንሣኤ ህብስት ቆንጆ አርገን በተለያየ ከለር አርገን እንጋግራለን። አብረን እንጋግራለን። አብራችሁን ቆዩ። መጀመሪያ የምናዘጋጀው ከለሩን እዚህ ጋር ምናልባት የምግብ ከለር መጠቀም ይቻላል። ያም ቀለል ያለ መንገድ ሊሆን ይችላል። ግን እኔ ያንን መጠቀም ስላልፈለግኩ ቤት ውስጥ ባሉኝ ነገር ነው ከለር መስጠት የፈለግኩት። ያያችሁት ከለሩን ለማድረግ በጣም ቀላል ነው። እዚህ ጋር 3 ከለሮች አሉኝ፣ ቢጫ፣ ቀይና አረንጓዴ ያሉ። አረንጓዴውን ከለር ከቆስጣ ፈጭቼ የቆስጣውን ውሃ ነው የተጠቀምኩት አረንጓዴ ከለር ለማድረግ። ቢጫውን ደግሞ ያደረኩት ያው እርድ ነው በቀላሉ በጥብጬ። ቀዩን ደግሞ ለማድረግ እንዲሁ በርበሬ ነው በጥብጬ የተጠቀምኩት። ከለሩን ካዘጋጃችሁ በኋላ በመጀመሪያ ከለሩን ታዘጋጃላችሁ። ከዛ በኋላ ደግሞ የምታቦኩበት ሳህኖች ታዘጋጃላችሁ። ሁሉም ሳህን ላይ ትንሽ ትንሽ ግን እኩል መጠን ያለው ዱቄት ነው የምታደርጉት። ስለዚህ 4 ሳህን ያስፈልጋቸዋል ለሶስቱ ከለሮች። አንዱ ደግሞ እንዲሁ መደበኛው የዳቦ ከለር የምታቦኩበት። ስለዚህ 4 እርሾ ያስፈልጋቸዋል። 4 ሳህን ያስፈልጋቸዋል። ወይም እርሾውን አንድ ላይ በጥብጣችሁ ሁሉም ላይ እኩል መመጠን አለባችሁ። ምክንያቱም አንዱ ሊጥ ላይ እርሾውን ካበዛችሁ ሌላው ላይ ካነሰ በኋላ ስታረጉት ለመጋገር ስትሉ እኩል አይመጣም። ወይ እርሾ የበዛበት በጣም ወደ ላይ ሊነፋ ይችላል፣ ያኛው ደግሞ ዝቅ ሊል ይችላል። በተቻለ መጠን ለእያንዳንዱ አይነት እርሾ ወይም ከለር የተለየ እርሾ ብታረጉ ይመረጣል። ካለበለዚያ ደግሞ የኪችን ሚዛን ካላችሁ አንዴ በጥብጣችሁ ሚዛኑ ላይ እየመዘናችሁ በእኩል መከፋፈል ትችላላችሁ ማለት ነው። ዱቄቱም ደግሞ ስታቦኩት ልክ እንደዛው የምትመጥኑት እኩል መሆን አለበት። ካለበለዚያ አንዱ ይበዛና አንዱ ያንሳል፣ መጨረሻ ላይ ይተርፋል። ግራ እንዳይገባችሁ ወይ መዝኑት። ካለበለዚያ ደግሞ በቀላሉ ሚዛን ባይኖርም እኔ አሁን እዚህ ጋር በኩባያ ነው እንዲሁ ለክቼ ሁሉንም ያቦካሁት። በመጀመሪያ 4ቱን ሳህን ታዘጋጃላችሁ። 4ቱንም ሳህን ውስጥ ዱቄታችሁን እኩል መዝናችሁ ትነፋላችሁ። ከዛ በኋላ እርሾ ታረጉና ማብካት ስትጀምሩ ወዲያው ነው ማብካት ያለባችሁ። ምክንያቱም አንዱን አብክታችሁ እንደገና እርሾ ኩፍ አርጋችሁ ነፍታችሁ ቆይታችሁ ካቦካችሁ አሁንም እኩል አይሄድላችሁም። ስለዚህ ሁሉንም ነገር አዘጋጅታችሁ ማብካት ስትጀምሩ አንዴ እርሾ ስታረጉ አንዴ ሁሉንም ነገር ያው ከአንዱ ቀጥሎ ወደ አንዱ ቶሎ ቶሎ ነው መሄድ ያለባችሁ። ሌላው ደግሞ ትንሽ ትንሽ ስለሆነ አያስቸግርም፣ በጣም ቀላል ነው። ካቦካው በኋላ እርሾው ኩፍ ሲል አሳይቻችኋለሁ ቀደም ባለው ስላይድ ላይ። ከዛ በኋላ ኩፍ ሲልልኝ እዚህ ጋር እያንዳንዱን ከለር አንስቼ ዳመጥኩት። መዳመጥ ላያስፈልግ ይችላል፣ እንዲሁ ብጭቅ ብጭቅ አድርገን ማስቀመጥ እንችላለን። ግን ምንድነው እንደ አበባ እንዲሆንልኝ ስለፈለግኩ እንደዚህ ከዳመጥኩት በኋላ ጠቅልዬ እጥፍ አድርጌ ነው ድስት ውስጥ ያስቀመጥኩት። ከዳመጣችሁ በኋላ የምትጋግሩት እቃ፣ እኔ በድስት ነው መጋግረው ያው መጋገሪያው ስለሌለኝ፣ ስለዚህ ድስቱን አምጥቼ በደንብ አድርጌ ዙሪያውን በኦሊቭ ኦይል ስፕሬይ አረኩት። ከሌለም ዘይት እንዲሁ መቀባት ይቻላል። በኋላ ለማውጣት ስትሉ እንዳይዝባችሁ እንዳያስቸግር ነው። ምንድነው ማድረገው? ይሄንን ድስት ሌላ ድስት ውስጥ አድርጌ ነው ማበስለው። ያው ህብስት ሲጋገር የውሃ ዳቦ ወይም የእንፋሎት ዳቦ ነውና በእንፋሎት እንዲበስል እዚህ ድስት ውስጥ ላይ አረገዋለሁ። ድስት ውስጥ ካደረኩት በኋላ ይሄንን እዚህ ጋር ያያችሁትን ድስት እንደገና በሌላ ድስት ውስጥ አድርጌ ውሃ ባለው ማለት ነው አድርጌ ሁለቱንም በደንብ ከድኜ ሸፍኜ ስቶቭ ቶፕ ላይ አድርጌ ነው ያበሰልኩት። እሳቱን ከለኮሳችሁ በኋላ ቢያንስ ለ45 ደቂቃ ያህል በደንብ ውሃው እየተፍለቀለቀ መብሰል አለበት። ካለበለዚያ ስታወጡት ሊጥ ይሆናል። ይሄኛው ለ45 ደቂቃ በደንብ ቆንጆ ሆኖ ውሃው እየተፍለቀለቀ የበሰለ ነው። እዩት እዚህ ጋር ይሄ በጣም ያምራል። የተለያየ ከለር ስላረግ ነው ደግሞ በጣም ቆንጆ ሆኗል። ለትንሣኤ በቃ ቆንጆ የትንሣኤ ህብስት እንዴት እንደሚያምር ልነግራችሁ አልችልም። በጣም በደንብ በስሏል።
ከድስት ውስጥ ስታወጡት ከእሳት ካወጣችሁ በኋላ ትንሽ ቀዝቀዝ እስኪል ጠብቃችሁ ነው። ካለበለዚያ ወዲያው አውጥታችሁ ከድስቱ ለማውጣት ስትሉ ጥብቅብቅ ይልና ወይ ቂጣ ይሆናል ወይ የሆነ ጭምልቅ ይላል። ስለዚህ ከእሳቱን ካጠፋችሁ በኋላ ትንሽ እስኪቀዘቅዝ ትጠብቁታላችሁ። ሌላው ደግሞ ካበሰላችሁት በኋላ ድስቱን ስትከፍቱት በጣም ተጠንቀቁ። እንፋሎቱ ታምቆ ስለቆየ ልክ ክፍት ስታረጉት እጃችሁን ወዲያው ላጥ ነው የሚያደርጋችሁና በጣም ያቃጥላል። ስለዚህ በጣም ተጠንቀቁ። ከሰውነታችሁ ወደ ተቃራኒ አቅጣጫ ቀስ አርጋችሁ ከፍታችሁ ነው የከደናችሁትን እቃ ማንሳት ያለባችሁ። እንፋሎት ስለሆነ የሚበስለው ታምቆ የቆየው ስትከፍቱት እንዳትቃጠሉ ነው። ለዛ ነው ማስጠንቀቂያና በጣም ተጠንቀቁ። በቃ ላጥ ነው የሚያደርጋችሁ። ለትንሳኤ ለስቅለቱ በቃ የጋገርነው ህብስት ነው። በጣም ቆንጆ ነው። በጣም ያምራል። ይኸውና የተለያየ ከለር ያደረግነው በቃ የበለጠ ቆንጆ አድርጎታል። ፍርፍር ያለ ውስጡን ስታዩት ፍርፍር ያለ ነው። ከላይ ስታዩት ደግሞ አበባ የመሰለ ነው። በጣም ቆንጆ ነው እና ለዚህ ነው ቅድም ሁሉንም ነገር መመዘን መመጠን አለባቸው አልኳቸው። እኩል ሆኖ እንዲበስል እንደውም እዚህ ጋር እኔ የመደበኛው ሊጥ የሆነው ትንሽ አንሶ ሌላው ገፋ አድርጎታል። ግን ያም ሆኖ በጣም ቆንጆ ነው። ቆንጆ ሆኖ ነው የበሰለው። እንደዚህ አድርጋችሁ ሰርታችሁ ሞክሩ። ከመቁረሳችሁ በፊት ያው ዳቦ የሆነ ነገር ሁል ጊዜም ስንጋግር ከመቁረሳችን በፊት ትንሽ መቆየት አለብን ቀዝቀዝ እንዲል። ይሄ ቀዝቅዞ ስለቆረጥ ነው በቃ ፍርፍር ያለ በጣም ቆንጆ፣ በዛው ልክ ደግሞ ለስላሳ ልክ እንደ ስፖንጅ የሚሆን ነውና ጣዕሙ ደግሞ የተለያየ ስላደረግ ነው ልክ የተለያየ ጣዕም አለው። የበርበሬው ትንሽ ወጋ ያረጋል፣ እንደዛውም ደግሞ የእርዱ በቃ ቆንጆ የሆነ ነውና ይሄንን ህብስት ሁሉም ሰው በቃ ሰርቶ መሞከር አለበት። በጣም ቆንጆ ነው። በጣም ይጣፍጣል። አበባ የመሰለ እንደዚህ ደግሞ ለብርሃነ ትንሣኤው በመስቀሉ ስላሳመር ነው የበለጠ በጣም ቆንጆ ሆኖ ነው። እዩት። ይሄኛውን በጣም ያምራል። በጣም ቆንጆ ነው። በእርግጥ እንደዛኛው የተለያየ ከለር አይደለም፣ አንድ ከለር ነው። ያም ሆኖ ግን በጣም ቆንጆ ነው። የተለያየ ከለር የምናደርገው ያው ስንፈልግ አንዳንድ ጊዜ ለወጥ ለማድረግ ወይም ደግሞ ሰው የሚፈልግ ካለ በፈለገው ከለር ማድረግ ይቻላል። ግን ይሄ ሁል ጊዜ ዳቦ እንደምንጋግረው በራሱ ምንም ከለር ሳንጨምርበት እንዲሁን ያደረግነው በጣም ቆንጆ ነው። ቆንጆ ሆኖ በስሏል። ምንም በቃ በጣም አሪፍ ነው። ለስላሳ ነው። ደረቅ አይደለም። እንደዛውም ደግሞ በጣም ለስላሳ ነው። ሊጥ አይደለም። በጣም ቆንጆ ነው እና ያስታውቃል። እና ህብስት እንደዚህ በፈለግነው ነገር አድርገን መጋገር እንችላለን። ቤታችን ባለ ከፍ ባለና አነስ ባለ ድስት በሁለቱ አድርገን ያለምንም መጋገሪያ እቃ መጋገር እንችላለን። መጋገሪያ እቃ ስል ያው የህብስት መጋገሪያ ተብሎ የሚሸጥ ይኖራል፣ አላቅም። ግን እኔ እንዲሁ በሁለት ድስቶች አድርጌ ነው የጋገርኩት። በጣም ቆንጆ ነው። ይሄንን እንደዚህ ሞክሩት። ባለ ከለሩ ይሄኛውም በቃ ሲያዩት ራሱ ኬክ ነው የሚመስለው። ዳቦ ራሱ አይመስልም። ልክ እንደ ኬክ ነው። ይሄኛው የሰው ኦርደር የተደረገ ስለሆነ በእርግጥ አንቆርጠውም። ያኛው ባለከለሩን ላሳያችሁ ቆርጭ ያለው፣ ይሄንን እንዲሁ ላሳያችሁ ብዬ ነው። አልቆርጠውም፣ ግን በጣም ቆንጆ ነው። በቃ ልክ እንደ ኬክ ነው ራሱ። ማሳመራችን ደግሞ የበለጠ ቆንጆ አድርጎታል። በጣም ቆንጆ ነው። እንግዲህ ለፋሲጋችሁ ከፋሲጋም በኋላ ደግሞ ብዙ ሰርግ አለ። ከዛ ደግሞ ቤተሰብ ለመጠየቅ አክፋይ፣ ለተለያየ ነገር ዳቦ ስትጋግሩ፣ በተለይ ህብስት የምትጋግሩ ከሆነ እንደዚህ መጋገር ትችላላችሁ። ጋግራችሁ ማታቁም ብትሞክሩት እንደዚህ ምንም ችግር የለውም። በቀላሉ በደንብ እስካበሰላችሁት ድረስ ቆንጆ አድርጋችሁ መጋገር ትችላላችሁና እንደዚህ ሰርታችሁ ሞክሩ። ሁላችሁም በያላችሁበት የዓለም ዳርቻ መልካም የፋሲጋ የትንሣኤ ባህል ይሆንላችሁ። ዛሬ አብራችሁኝ ስለነበራችሁ አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ከኛ ጋራ ቤተሰብ ሁኑ።